ውድ እና እንቁ የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ቅን እና የዋህ ኢትዮጵያውያን እንኳን ለብርሃነ መስቀሉ አደረሳችሁ አደረሰን። አባቶች ካህናት ጸሎት ሲያደርጉ ከመስቀሉ ዓላማ ከወንጌሉ ከተማ አያውጣን እያሉ ይመርቃሉ። አዎ እኛንም የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ቅንና የዋህ ኢትዮጵያውያንን ልዑል እግዚአብሔር ከመስቀሉ ዓላማ ከወንጌሉ ከተማ አያውጣን። አሜን። መልካም በዓል ይሁንላችሁ። ለፍልስጤም የሀገርነት ዕውቅና የሰጣችሁ ማፈሪያዎች ናችሁ አሉ ቤንጃሚን ኔታንያሁ። በዓለም ትልቁ መድረክ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ በበርካታ ሀገራት መሪዎች እንደ አምባገነናዊ ለሰብአዊነት ግድ የሌለው መሪ ተደርገው የተጠለጠሉት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የዓለም መሪዎች ለፍልስጤም መንግስት ዕውቅና መስጠትን አሳፋሪ ንግግር ሲሉ መጥራታቸው የዘገበው ታይምስ ኦፍ እስራኤል ነው። ይህንንም ያሉት በቀጣዩ አርብ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ለማድረግ ረቡዕ ምሽት ወደ ኒውዮርክ ከተማ ከመብረራቸው በፊት ነው ተብሏል። እንደ ዘገባው ከሆነ ወደ ኒውዮርክ ለመብረር ረቡዕ አመሻሽ ላይ በቤንያ ጉሪዮን አየር ማረፊያ የተገኙት ጠቅላይ ሚኒስትሩ በአየር ማረፊያው ባልጠበቁት ሁኔታ የተሰበሰቡ ተቃዋሚዎች ገጥመዋቸዋል። ተቃዋሚዎች ዴቪድ ዜን የሽን ቤት ኃላፊ ሆነው መሾማቸው በመቃወም የጋዛ ጦርነት መቀጠሉን በመቃወምና ታጋቾቹ ወደ ነበሩበት እንዲመለሱ ተቃውሞ ማሰማታቸው ተነግሯል። በዚህ ሁኔታ ከራሳቸው ዜጎች ተቃውሞ ያስተናገዱት ኔታንያሁ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የሁለት ሀገራት መፍትሄ ስለመሆኑና በርካታ የምዕራባውያን ሀገራት ለፍልስጤም መንግስት ዕውቅና መስጠታቸውን ጉዳይ ከጋዜጠኞች ለቀረበላቸው ጥያቄ በጭራሽ የማይታሰብና የፍልስጤም መንግስት እንደማይኖር በግልጽ ቃል ገብተዋል። ኔታንያሁ እንዳሉት የፍልስጤም ሽብር የአንዳንድ መሪዎች አሳፋሪ ንግግር እስራኤልን በምንም መልኩ አትቀበለውም፣ የፍልስጤም መንግስት አይቋቋምም፣ ይህ የማይቀየር አቋማችን ነው ብለዋል። አርብ ዕለት በሚያደርጉት ንግግርም ይህን አቋማቸውን ለዓለም መሪዎች ለማሳወቅ መዘጋጀታቸውን የገለጹት ጠቅላይ ሚኒስትሩ ለዩኤንጂኤ ንግግር ካደረጉ በኋላ ሰኞ ማለዳ ወደ እስራኤል ከመመለሳቸው በፊት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር እንደሚገናኙ ይጠበቃል። በተያያዘ ዜና በዚህ እስራኤል በልዩ ሁኔታ ትኩረት ባደረገው ጉባኤ በርካታ ሀገራት መሪዎች የዘር ማጥፋት ወንጀል በአስቸኳይ እንዲቆም፣ የፍልስጤም ሕዝብ ፍትህ እንዲሰፍንና እስራኤል በአስቸኳይ የተኩስ አቁም እንድታውጅ፣ የሰላም ሂደት እንድትቀጥልና ሙሉ ሰብአዊ አገልግሎት እንድትሰጥ ጥሪ አቅርበዋል ሲል ያስነበበው ታይምስ ኦፍ እስራኤል የዜና ወኪል ነው። የትግራይን ሉዓላዊነት የሚዳፈር ሲኖዶስም ሆነ መጅሊስ በፍጹም ተቀባይነት የለውም ሲሉ ሌተናል ጄኔራል ታደሰ ወረደ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጄኔራል ታደሰ ይህን ንግግር ያደረጉት ከዲደብሊው ቴሌቪዥን ጋር ባደረጉት ቃለ ምልልስ ነው። ሲናገሩም ሲኖዶስ የፖለቲካ መጠቀሚያ በመሆን ከደቡብ ራያ 6 ወረዳዎችን ወደ አማራ ክልል ውስጥ አጠቃሏል ያሉት ጄኔራሉ እንደዚህ አይነት ድርጊት ስህተት በመሆኑ ይህንን መግለጻቸውን አስታውቀዋል። ጨምረውም ሲኖዶስ ይሁን መጅሊስ የትግራይን ሉዓላዊነት የሚዳፈር ከሆነ ተቀባይነት የለውም በማለት መግለጻቸውን ጽሕፈት ቤታቸው ዛሬ ባሰራጨው መረጃ አስታውቋል። አያችሁ ውድ የኢትዮጵያ ዓለም ብርሃን ቤተሰቦች፣ እነዚህ የትግራይ አስተዳደር ነን ወይም የትግራይ ሕዝብ መሪ ነን የሚሉ ፖለቲከኞችና ወታደሮች ትግራይን የሚያስቧት እንደ አንድ ሉዓላዊት አገር ነው። ለዚህም ነው ትግራይ የራሱን የቻለ ቤተ ክህነት እንዲሁም የራሱን የትግራይ ሲኖዶስ ብለው አቋቁመዋል። የካድሬና የፖለቲከኞች መፈንጫ የሆነችው የትግራይ ክልል በተለይም ቤተ ክህነቱ እና የትግራይ ሲኖዶስ እና የትግራይ ቤተ ክህነት ተብሎ ከተመሰረተ በኋላ ያው ህዝቡ ላይ የመሬት መንቀጥቀጡ፣ የተፈጥሮ አደጋው፣ ወረርሽኙ፣ ረሃቡ፣ ስደቱ ጨምሮ ተባብሷል እንጂ አንዳች የፈጠሩላቸው ነገር የለም። አሁንም ትግራይን ወደ ሌላ ጦርነት ለመውሰድ ጫፍ ላይ የደረሱት እነዚህ መሪዎቻቸው ህዝቡም ሊነቃ አልቻለም።
በኢትዮጵያ ዓለም ብርሃን መልእክት በተደጋጋሚ ተገልጿል። ልብ ያለው ልብ ይበል ነው መልእክታችን። ግብጽ የኬንያው ፕሬዝዳንት ዊልያም ሩቶ የኢትዮጵያ ግድብ ምረቃ ላይ በመገኘታቸው መበሳጨቷ ተሰማ። በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ላይ ፕሬዝዳንት ዊልያም ሩቶ ከተገኙ በኋላ ዝግጅቱ በናይል ተፋሰስ ውሃ ላይ እየተካሄደ ያለውን ድርድር የሚያበላሽ ነው በማለት ስጋቷን በመጥቀስ ግብጽ ብስጭቷን ገልጻለች። በኬንያ የግብጽ ተወካይ አምባሳደር ሐተም ዩስሪ ሆስኒ የግድቡን ግንባታ ዓለም አቀፍ ህግጋትን የሚጻረር እና የተደረሰውን የህግ ማዕቀፎች የማያከብር ነው ብለዋል። ግብጽ እያንዳንዱን የናይል ተፋሰስ ሀገራት በኤሌክትሪክ ኃይል ከውሃ ተጠቃሚ የመሆን መብታቸውን እንደምታከብር ገልጸው በመስረታው ላይ ኬንያ በመሳተፏ ቅር እንዳሰኛቸው ገልጸዋል። በዚያ ዝግጅት ላይ ኬንያ መወከሏ በጣም አበሳጭቶናል። ከናይል ተፋሰስ ሀገራት ውስጥ ሀገር ኬንያ ብቻ ነች የተገኘችው። ጅቡቲና ሶማሊያ የናይል ተፋሰስ አካል አይደሉም ብሏል። ይህ በእንዲህ እንዳለ ኬንያና ኢትዮጵያ በትናንትናው ዕለት ወታደራዊ ትብብር ተፈራርመዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ልዑል ፈይሰል ቢን ፋርሃን አልሳዑድ የአረብና የሙስሊም ሀገራት መሪዎች ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ባደረጉት ውይይት እስራኤል ወረራ ስር የሚገኘውን ዌስት ባንክን ለመጠቅለል ማሰቧን አጥብቀው እንደሚቃወሙ ግልጽ ማድረጋቸውን አስታወቁ። ትናንት ረቡዕ ከተካሄደ ስብሰባ በኋላ መግለጫ የሰጡት ሚኒስቴሩ አንዳንድ ሀገራት ማንኛውም አይነት የዌስት ባንክ ጠቅላላ ለጋዛ ሰላም ብቻ ሳይሆን ለማንኛውም አይነት ዘላቂ ሰላም የሚፈጥረውን አደጋ ለፕሬዝዳንቱ በግልጽ አስረድተዋል ብለዋል። አክለውም ፕሬዝዳንት ትራምፕ የአረብና የሙስሊም ሀገራትን አቋም እንደተረዱት ሙሉ እምነት አለኝ ሲሉ ተናግረዋል። ይህ የዲፕሎማሲ እንቅስቃሴ የመጣው በርካታ የአውሮፓ ሀገራት ፍልስጤምን እንደ ሀገር ዕውቅና መስጠታቸውን ተከትሎ የእስራኤል ባለስልጣናት በምላሹ ግዛቱን እንጠቀልላለን ሲሉ በተደጋጋሚ መዛታቸውን ተከትሎ ነው። በተለያዩ የአሜሪካ መገናኛ ብዙሃን ዘገባዎች መሰረት ዶናልድ ትራምፕ በበኩላቸው እስራኤል ግዛቱን እንድትጠቀልል እንደማይፈቅዱ ቃል ገብተዋል። ጠቅላይ ሚኒስትር አብይ አህመድና የሩሲያ ፕሬዝዳንት ቭላዲሚር ፑቲን መስከረም 15 2015 ዓ.ም ተገናኝተው በሁለቱ ሀገራት ግንኙነት ዙሪያ መወያየታቸው ተገለጸ። በውይይታቸው ማጠናቀቂያም ኢትዮጵያ ውስጥ የኒውክሌር ኃይል ማመንጫ ፕሮጀክትን በጋራ ለማልማት የሚያስችል የድርጊት መርሃ ግብር ስምምነት ተፈራርመዋል። የጠቅላይ ሚኒስትር ጽሕፈት ቤት እንዳስታወቀው ሁለቱ መሪዎች በኃይል፣ በግብርና፣ በጤና ልማትና በመከላከያ ትብብርን ጨምሮ በተለያዩ ጉዳዮች ላይ ሰፊ ውይይት አድርገዋል። የስምምነቱ ዋነኛ ትኩረት የሆነው የኒውክሌር ኃይል ማመንጫው ለንጹህ የኃይል ምንጭነትና ለማህበራዊ አገልግሎት እንደሚውል ተገልጿል። በሩሲያ በኩል በኢትዮጵያ የሚገኘው የሩሲያ ኤምባሲ እንዳለው የድርጊት መርሃ ግብሩን የፈረሙት የሩሲያው ሮሳቶም ኩባንያ ዋና ዳይሬክተር አሌክሲስ ሊካቼቭ እና የኢትዮጵያ ውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ሲሆኑ ጠቅላይ ሚኒስትር አብይና ፕሬዝዳንት ፑቲን በስነ ስርዓቱ ላይ በክብር ተገኝተዋል። ይህ ስምምነት ኢትዮጵያ የኃይል ምንጮቿን ለማባዛት በያዘችው ዕቅድ ውስጥ ትልቅ ምዕራፍ ተደርጎ የተወሰደ ሲሆን በቅርቡ የባህር ዳር ዩኒቨርሲቲ በኒውክሌር ምህንድስና የማስተርስ ዲግሪ ትምህርት ለመጀመር ማስታወቁ የሚታወስ ነው። ይህም ሀገሪቱ ለፕሮጀክቱ የሚያስፈልገውን የሰው ኃይል በራሱ ለማዘጋጀት እያደረገች ያለውን ጥረት ያሳያል ተብሏል። ስምምነቱ በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ወደ ላቀ ስልታዊ አጋርነት ያሸጋገረ መሆኑንም ተመላክቷል። ጦርነቱ ካበቃ በኋላ ስልጣን እለቃለሁ ሲሉ ዘለንስኪ ተናገሩ። የዩክሬኑ ፕሬዝዳንት ዘለንስኪ ከኤችቢኦ ቴሌቪዥን ጋር ባደረጉት ቃለ ምልልስ ከሩሲያ ጋር የሚደረገው ጦርነት ካበቃ ስልጣናቸውን ለመልቀቅ ፈቃደኛ መሆናቸውን ገልጸዋል። የተኩስ አቁም ከተደረገ ወይንም የዩክሬን ደህንነት ከተረጋገጠ ፓርላማው ምርጫ እንዲያከናውን ጥያቄ የሚያቀርቡ መሆኑን ያስታወቁት ዘለንስኪ ከጦርነቱ በኋላ በፈቃዳቸው ስልጣን መልቀቂያ ደብዳቤ እንደሚያስገቡ አስረድተዋል። ሲናገሩም የኔ ግብ ጦርነቱ እንዲያበቃ ማድረግ እንጂ በስልጣን ላይ መቆየት አይደለም ብለዋል። በዚህ አስቸጋሪ ወቅት ከአገሬ ጋር መቆየትና አገሬን መርዳት ስላለብኝ ስልጣን ላይ ቆይቻለሁ ያሉት ፕሬዝዳንቱ በአገራቸው ምርጫ ሊደረግ ያልቻለው በጦርነቱ የተነሳ መሆኑንም ገልጸዋል። የተኩስ አቁም ስምምነት ላይ የሚደርስ ከሆነ ምርጫ የሚደረግበት እድል እንዳለ አስረድተዋል። በተኩስ አቁም ወቅት ምርጫ ማከናወን በአገሪቱ ሕገ መንግሥት አስቸጋሪ መሆኑን የጠቀሱት ዘለንስኪ
ቢሆንም አጋሮቻቸው ድጋፍ ካደረጉላቸውና በቂ የደህንነት ዋስትና ከሰጧቸው ምርጫውን ሊያደርጉ እንደሚችሉ ፍንጭ ሰጥተዋል። የአውሮፓ ህብረት ከፍተኛ ባለስልጣን ከጄኔራል መሐመድ ዳጋሎ ጋር በስልክ ንግግር ማድረጋቸውን አስታወቁ። የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ የሆኑት አንቲ ዊበር ከሱዳን ፈጥኖ ደራሽ ኃይል ዋና አዛዥ ጄኔራል መሐመድ ሐምዳን ዳጋሎ ጋር ውይይት ማድረጋቸውን ገልጸዋል። ዊበር በኤክስ ገጻቸው ላይ የአውሮፓ ህብረት በሱዳንና አልፋሸር ላይ የቅርብ ክትትል ማድረጉን ቀጥሏል። ለሱዳን ህዝብ መፍትሄ ማምጣት ቁልፍ ነገር ነው ካሉ በኋላ ይህንንም ለጄኔራል ሐምዳን ዳጋሎ በስልክ ማሳወቃቸውን ገልጸዋል። ይህ በእንዲህ እንዳለ የጄኔራሉ ደጋፊ የሆኑ ሚዲያዎች በበኩላቸው ይህ ውይይት መደረጉን ዘግበዋል። ውይይቱ የተደረገው ሰኞ ዕለት መሆኑን የጠቀሱት ሚዲያዎች ከልዩ መልእክተኛዋ ጋር በሱዳን ወቅታዊ ሁኔታ ዙሪያ ጥልቅና ሰፊ ውይይት መደረጉን አስረድተዋል። በውይይቱ ላይ በግጭት ውስጥ በሚገኙ አካባቢዎች ሰብአዊ እርዳታ የሚደርስበት ሁኔታ ልዩ ትኩረት እንደተሰጠው ጠቅሰው ጄኔራሉ በሱዳን ውስጥ ዘላቂ ሰላም እንዳይመጣ እንቅፋት የሆኑ ጉዳዮችን እንዳብራሩም አስታውቀዋል። ሰብአዊ እርዳታን በተመለከተ ከሚመለከታቸው አካላት ጋር ሙሉ ትብብር ለማድረግ ቃል የገቡት ሌተናል ጄኔራል ሐምዳን ዳጋሎ መሰረታዊ አገልግሎቶች ማለትም መብራትና ውሃን የመሳሰሉ አገልግሎቶች መልሰው ስራ በሚጀምሩበት ሁኔታ ላይ የአውሮፓ ህብረት ድጋፍ እንዲያደርግ መጠየቃቸውን አስረድተዋል። ሌተናል ጄኔራል ሐምዳን ዳጋሎ በተቆጣጠሩት አካባቢ ትይዩ መንግስት መመስረታቸውን ይፋ ካደረጉ ወዲህ የአውሮፓ ህብረትና ከፍተኛ ባለስልጣን በይፋ ሲያነጋግራቸው ይህ የመጀመሪያ ጊዜ ነው። በተያያዘ የአሜሪካና የአፍሪካ መካከለኛ ምስራቅ ልዩ መልእክተኛ ማሳድ ቡሉስ በተመሳሳይ ከጄኔራሉ ጋር ውይይት ማድረጋቸው መገለጹ ይታወሳል። የእስራኤሉ መሪ ቤንጃሚን ኔታንያሁ ከባድ ተቃውሞ ገጠማቸው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ስለ መካከለኛው ስለ ፍልስጤም ጉዳይ ንግግር ለማድረግ መድረኩ ላይ በተሰየሙበት ወቅት የበርካታ ሀገራት መሪዎች ጉባኤውን ጥለው መውጣታቸው ተነገረ። ለመናገር ሲሞክሩም በአዳራሹ ታይቶም ተሰምቶም በማያውቅ ሁናቴ አዳራሹ በተቃውሞ ጩኸት ተንጧል። ኔታንያሁ በሐማስ ላይ ዘመቻ ሲያደርጉ የደገፉት የዩናይትድ ስቴትስ ልዑካን ቡድንም በመሪዎቹ ድርጊት መደናገጥ ውስጥ መግባቱ ተዘግቧል። ይህ መድረክ ለኔታንያሁ በጋዛ የጀመረውን ወረራ የዓለም አቀፉን ማህበረሰብ ድጋፍ የሚገኝበት ብቸኛው ዕድል ቢሆንም የዓለም መሪዎች ከድጋፍ ይልቅ ከባድ ተቃውሞ አሳይተዋል። ለወትሮ እስራኤል ዲፕሎማሲያዊ ኃይሏን የምታሳይበት የነበረው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ የዘንድሮው ግን ለኔታንያሁ እስራኤል ምን ያህል ከዓለም አቀፋዊ ማህበረሰብ እየተለየች መሆኑን ያረጋገጠ ነው ተብሏል። በቅርብ ቀናት ውስጥ አውስትራሊያ፣ ካናዳ፣ ፈረንሳይ፣ እንግሊዝና ሌሎችም የፍልስጤም ነፃ ሀገር መሆኗን ማሳወቃቸውን ተከትሎ የአውሮፓ ህብረት በእስራኤል ላይ የታሪፍና ማዕቀብ እየጣለ ሲሆን ጉባኤው በዚህ ወር እስራኤል ነፃ የሆነች የፍልስጤም ሀገር እንድትሆን የሚጠይቅ አስገዳጅ ያልሆነ ውሳኔ አሳልፏል። በአሁኑ ጊዜ ከ150 በላይ ሀገራት የፍልስጤምን መንግስት ዕውቅና ሲሰጡ ዩናይትድ ስቴትስ ግን ለእስራኤል ከፍተኛ ድጋፍ አልሰጠችም። ነገር ግን ፕሬዚዳንት ዶናልድ ትራምፕ እስራኤል የተቆጣጠረችውን ዌስት ባንክን እንድትቀላቀል እንደማይፈቅድላቸው በዋሽንግተን ላሉ ጋዜጠኞች በመግለጽ ሐሙስ ቀን ገደቦች እንዳሉ ጠቁመዋል ሲሉ ተነባቢነት ያላቸው ዓለም አቀፋዊ የዜና አውታሮች አስነብበዋል። Please order in the hall. የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተባበሩት መንግስታት ጠቅላላ ጉባኤ ላይ ያደረጉትን ንግግር ተከትሎ የቀድሞው የፍልስጤም ነጻነት ድርጅት PLO የኮሙኒኬሽን ዳይሬክተር እና የፖለቲካ ተንታኝ የሆኑት ጃቪር አቡ ኢድ የራሳቸውን ትንታኔ ሰጥተዋል። ተንታኙ ለአልጀዚራ በሰጡት አስተያየት የጠቅላይ ሚኒስትር ኔታንያሁ ንግግር አስቀድሞ የሚጠበቅና በዋናነት ያተኮረው ለእስራኤልና ለአሜሪካ ሕዝብ መልእክት ለማስተላለፍ እንጂ ለተባበሩት መንግስታት የቀረበ አልነበረም ብለዋል። እንደ አቡ ኢድ ትንታኔ ንግግሩ እስራኤል በጋዛ በምታካሄደው ወታደራዊ ዘመቻ ዙሪያ ያለውን የዓለም አቀፍ ሕዝብ አስተያየት ሊቀይር የሚችል አይደለም። አክለውም ጠቅላይ ሚኒስትሩ ኔታንያሁ እና እስራኤል በዓለም አቀፍ መድረክ ላይ እየጨመረ ከመጣ ማግለል ጋር እየተጋፈጡ መሆኑን ጠቁመው ለዚህም በማሳያነት
የዓለም አቀፉ የወንጀለኞች ፍርድ ቤት ICC አቃቤ ሕግ በእስራኤሉ መሪ ላይ የእስር ማዘዣ እንዲያወጣ መጠየቁን አንስተዋል። ተንታኙ ኔታንያሁ የእስራኤልን ፖለቲካ ከጽንፍ ወደ ጽንፍ በማሸጋገር ረገድ ኃላፊነት አለባቸው ያሉ ሲሆን በንግግራቸውም ላይ የፍልስጤም መንግስት መቋቋምንና ራስን በራስ የማስተዳደር መብትን በኩራት ሲቃወሙ ታይተዋል ሲሉ አስተያየታቸውን ሰጥተዋል። ዓለም አቀፉ የፖሊስ ተቋም ኢንተርፖል ይፋ ባደረገው የ2025 የአፍሪካ ሳይበር ስጋት ግምገማ ሪፖርት መሰረት ኢትዮጵያ እንደ አውሮፓውያን አቆጣጠር በ2024 በዓለም ላይ ከፍተኛ የሳይበር ጥቃት ሰለባ የሆነች ሀገር ሆናለች። ሪፖርቱ ሀገሪቱ እያደረገች ካለው ፈጣን የዲጂታል ሽግግር ጋር ተያይዞ ከባድ የሳይበር ደህንነት ተግዳሮቶች እንዳጋጠሟት አመላክቷል። ኢትዮጵያ በተለይ ተንኮል አዘል ሶፍትዌሮች ማልዌር በብዛት በተገኙባት ሀገርነት በዓለም ቀዳሚ መሆኗ የተገለጸ ሲሆን ይህም የሳይበር መከላከያ አቅምን በአስቸኳይ ማጠናከር እንደሚያስፈልግ ያሳያል ተብሏል። ሪፖርቱ በዝርዝር እንዳቀረበው የመንግስት ተቋማትን፣ የፋይናንስ አገልግሎቶችንና ዋና ዋና የልማት ፕሮጀክቶችን ጨምሮ የኢትዮጵያ ወሳኝ መሰረተ ልማቶች በተደጋጋሚ ለረቀቁ የሳይበር ጥቃቶች ተጋልጠዋል። እነዚህ ጥቃቶች በዋነኝነት ያተኮሩት በሀገሪቱ እየተስፋፋ የመጣውን የሞባይል ባንኪንግ፣ የኢኮሜርስ እና የመስመር ላይ የመንግስት አገልግሎቶችን ተጋላጭነት በመጠቀም ነው። የመስመር ላይ ማጭበርበሮች ወይም ፊሺንግ በኢትዮጵያም ሆነ በአፍሪካ በስፋት ከሚታዩ ወንጀሎች ቀዳሚው ነው። ወንጀለኞቹ በሰው ሰራሽ ዕውቀት AI የተፈጠሩ የሐሰት መልእክቶችንና የማስመሰል ዘዴዎችን በመጠቀም ግለሰቦችንና ተቋማትን ያታልላሉ። ዲጂታል ወሲባዊ ብዝበዛ በተለይ ሴቶችና ወጣቶች ኢላማ ያደረገው ይህ ወንጀል ሰለባዎችን በግል ምስሎቻቸው በማስፈራራት ገንዘብ ለመበዝበዝ የሚደረግ ሲሆን ስርጭቱ እየጨመረ መጥቷል። ሌሎች ጥቃቶች የቤዛ ጥያቄ ሶፍትዌሮች፣ ራንሶምዌር፣ የንግድ ኢሜይል ጥቃቶች፣ BEC እና የሲም ካርድ ልውውጥ ሲም ስዋፕ ማጭበርበሮች በስፋት ከሚታዩ መካከሎች ናቸው። ሪፖርቱ እነዚህን ስጋቶች ቢኖሩም ኢትዮጵያና ሌሎች የአፍሪካ ሀገራት አበረታች እርምጃዎችን መውሰድ መጀመራቸውን አድንቋል። ከነዚህም መካከል የሳይበር ወንጀል ምርመራ ክፍሎችን ማቋቋም፣ በዲጂታል ፎረንሲክ አቅም ላይ መዋለ ንዋይ ማፍሰስ እና በአፍሪካ አፍሪፖል እና በኢንተርፖል ቀጠናዊ ትብብርን ማጠናከር ይገኙበታል። ይሁን እንጂ የህግ ማዕቀፎች የተበታተኑ መሆናቸውና የአስፈጻሚ አካላት አቅም ውስን መሆኑን አሁንም ትልቅ ተግዳሮት መሆኑን ሪፖርቱ አስጠንቅቋል። ኢንተርፖል የኢትዮጵያን ዲጂታል የወደፊት ጉዞ ለመጠበቅ መንግስት፣ የግሉ ዘርፍና የሲቪል ማህበረሰቡን ያሳተፈ የተቀናጀ ጥረት እንደሚያስፈልግ አሳስቧል። ኢትዮጵያ የዓለም ብርሃን መልእክት 2 እንዲህ ይላል። መንግስት ነኝ፣ ድርጅት ነኝ፣ መሪ ነኝ፣ ካቶሊክ ነኝ፣ እስላም ነኝ፣ ፕሮቴስታንት ነኝ፣ ዓለም አቀፍ ድርጅት ነኝ፣ ፕሮፌሰር ነኝ፣ ዶክተር ነኝ፣ ጄኔራል ነኝ፣ ሊቅ ነኝ፣ ባለ ታንክ ነኝ፣ ባለ ጀት ነኝ፣ ባለ ኒኩሌር ብዙ ሀብት አለኝ ለምትል በንቀት በትዕቢት ባውቃለሁ ባይነት ለተሞላህ ውሸትን እንደ ጥበብ ለለበስክ ጨካኝ ነፍሰ ገዳይ ለሆንክ ሁሉ ትቢያ ነህ፣ አትጠራጠር። ወደ ትቢያ ትመለሳለህና መና ነህ፣ እንደ ጢስ ትበተናለህ። የፈጣሪን ቁጣ የቀሰቀሰው አመጽህ የሚበላህን እሳት ወልዷል። ይበላሃል፣ አታመልጥም። የሰራዊት ጌታ እግዚአብሔር ይህን አስቧል። የሚያስጥለውስ ማን ነው? እጁ ተዘርግታለች፣ የሚመልሳት ማን ነው? ይላል ትንቢተ ኢሳይያስ ምዕራፍ 14 ከቁጥር 27 ይላል። ኢትዮጵያ የዓለም ብርሃን መልእክት ቁጥር 2 ገጽ 3 የተወሰደ በ2000 ዓመተ ምህረት የተጻፈ